እጁና አይኑ በምንድን የተገጣጠሙት? ከፊቱ ጋር በምንድን የተገጣጠመው? ሙስሊሞች መመለስ ትችላላችሁ? እስማኤል ላውራ ክርስቲያን እንዴት ናችሁ? ሰላም ነው። እንኳን ደህና መጣ። አለን። እንዴት ናችሁ? አለን ይመስገን። እንኳን ደህና መጣ ብለናል። እነኛ መለኮታዊ አይኖችና እጆች የማንንም አይመስሉት። በምንድን ነው የማይመስሉት? በፋንክሽን በተግባራቸው ነው የማይመስሉት? በግብራቸው ነው የማይመስሉት ወይስ በመጠንና በመልካቸው? በተግባራቸው ነው። የኔ ጆሮ ሁሉም ሰሚ አይደለም፣ የአላህ ጆሮ ደግሞ ሁሉም ሰሚ ነው። ለዛ ነው ነው እስማኤል መጠን ነው እንጂ ጆሮ የኔም ጆሮ መስሚያ ነው፣ የአላህም ጆሮ መስሚያ ከሆነ የመጠን ልዩነት ነው እንጂ ያለው ተግባራቸው ይለያያል ማለት አይችልም። ማለት የመጠን ማለት ምንድን ነው? መጠን አንተ ደስ እንዳለህ ነው የምታወራው? ኦኬ የኔ አይንና ያላህ አይን የተለያየው በአካል ነው የተለያየው ወይንስ በመጠን ነው የተለያየው? አይ በስራ ነው አልኩ። ሁሉን ተመልካች ስለሆነ ያንተ አይን የት ነው ያለው? አንተ የት ሰፈር ነው ያለው? መጠን ነው ማየት የምትችለው እስማኤል። እሱ መጠን ነው የሚባለው። እኔ ትንሽ ቦታ ነው ማየው። እኔ ትንሽ ነገር ያለው አላህ ብዙ ያያል ከሚል አንጻር ነው መጠን ነው። ብዙ ያያል ሳይሆን ሁሉን ያያል። ብዙ ያያል ሳይሆን ሁሉንም ያያል። ዳዝማተ እኮ በቃ ስለዚህ መጠን ነው የሚለያየን እንጂ አይን የሚለው ልዩነት የለውም። የኔም አይን ነው ማያ ነው፣ የእሱም አይን ነው ማያ ነው። ልዩነቱ እሱ ሁሉንም ያያል፣ እኔ ትንሽ ቦታ ያለው። በጣም ጥሩ። እሺ ምሳሌ ልስጥሽ። እንዳንተ አነጋገር ምሳሌ ልስጥ። አሁን ለምሳሌ እኔ ወንበር ላይ ቁጭ ብያለሁ። የተቀመጥኩበት ወንበር 4 እግር አለው፣ እኔ ደግሞ 2 እግር አለኝ። ያ ወንበር የኔ እግር ነው ማለት ነው? እፎይ መልስልኝ እስቲ። አንተ እኮ እንደዛ ያለው እኔም ያለው እሱም ያያል። ቆይ ወንበሩ እግር አለው፣ ያ እግር አለው። እግሩ ወንበሩ መያዣ ነው። እኔም እግሬ ተቀምጫለሁ፣ እግሬን መያዣ ነው። እሺ እኔ እያልኩ ያለሁት አይኑ መስሚያ ነው ማያ ነው ያላ? እሰማለሁ። ያላ አይን ማያ ነው መስሚያ ነው? እሰማለሁ። በደምብ እሰማለሁ። ነገርኩህ እኮ አንተም ስለምታይ አላህም ስለሚያየ የኔ አይን የእሱ ነው ማለት አትችልም። መሰጣኝ የኔ እግር ማለት አይደለም። እስማኤል ወይ እኔ የኔ አይን ነው ያላህ አይን አላልኩም። አይኑ እንጂ እኔም ያለው አላህም ያለ አልከኝ እኮ። ፕሊስ አዳም የመጠን ልዩነትን ሜቢ ማታውቅ ከሆነ ለምሳሌ እሱ በደንብ ያያል፣ አርቆ ያያል፣ እኔ ደግሞ አርቄ አላይም። ስለዚህ አይ ተግባራቸው የአካላቶቹ ልዩነት አላቸው ማለት ሎክ የኔ አይን ማያይ የኔ አይኔ ማያ ይሆንና የእሱ አይን ደግሞ መሄጃ ወይንም ደግሞ መጨበጫ ከሆነ የአካላቱ ተግባር ይለያያል ይባላል። ምንድን ነው የምታወራው? የምታወራው ነገር ገብቶሃል? ግን ለራስህ ምንድን ነው የምታወራው? አዳምጥ፣ ተማር። ገብቶሃል ይለኛል እና which is dumb and a stupid idiot ብረድ ኮባራስ which is lame and በጣም የወረደ እንትን ማለት ነው። ገብቶሃል እያለ እኔን ይሞግተኛል። አንተ አላህ በሙላት ያያል፣ እኔ ግን ትንሽ ነው ማየው፣ የመጠን ነው። እኔ ላስረዳይን እኔ ልጄ ብትሆን እስሬ ብትሆን በኩርኩም አናትህን በሰው አለው። ይሄንን መረዳም አትችልም። ከስር ያላችሁም እንደዛው ነው። እንደዚህ ጭንቅላታችሁ እንደዚህ ነው። እስከ ስንተኛ ክፍል ነው የተማራችሁት? መጠን አታውቁም? የአካል ልዩነት ነው ካልክ እኮ የኔ አይን ማያ ነው፣ ያላህ አይን ደግሞ ማያ መሆን የለበትም። የአካል ልዩነት ነው ካልክ ያላህ አይኑ ምንድነው መሆን ያለበት? ለምሳሌ አይኑ እግር ወይን መሆን አለበት ማለት ነው። መጠን ሲባል እኔ የተወሰነ መጠን ድረስ ያለው እሱ ግን ከኔ ያሳልፎ አርቆ ያያል። ውጪ መጠን ነው ይሄ። የአካላቱ ምግባራቸው ምን ያህል ፋንክሽን ማድረግ ይችላል ማለት ነው። የሙስሊም ጭንቅላት ሁሉም እንደዚህ ነው። ግን በኢየሱስ
ባትሪ ግዛ። አንደኛው ስታበራው ማድቤት ብቻ ነው የሚያሳየ፣ አንደኛው ግን የግቢ አጥር ድረስ ያሳያል። አንደኛው ባትሪ ደግሞ ሃይ ፓወር አለው፣ ከግቢው ወጥቶ ሌላ ርቀት ድረስ አሳየ። ባትሪነቱን እኮ አይቀይረውም፣ ፓወሩ ብቻ ነው የሚለያየው። ኖ ይሄንኛው ትንሽ ስላሳየ ባትሪ አይባልም። ባትሪ የሚባለው ያ ትልቅ ያሳየው ነው። ይሄንኛው መካከለኛ ስለሆነ ባትሪ አይባልም። ባትሪ ነው፣ የመጠን ልዩነት ነው የሚሆነው። እንኳን ኮምፓሬሽኑ በሰው መካከል እንኳን ለምሳሌ ሾርት ሳይት ያለባቸው አሉ፣ የሳይት ችግር ያለባቸው፣ አንዱ አርቆ ያያል፣ አንዱ አርቆ ላይ ይችላል። ስለዚህ አንተ በርቀት ስለማታይ እዚህ ቅርብህ ብቻ ስለምታይ ያንተ አይን አይባልም። አይን አይደለም፣ ያንተ አይን አይደለም አይባልም። የመጠን ጉዳይ ነው። አርቀን ማየትና አርቀን አለማየት ማለት ነው። መጠን ለዩ ቅድሚያ። ሃይ ፈውሰል ነው ቀጥል ክፍሻ እኔ ወንድም ካልተረዱት ሜይ ቢ ምንድነው የፈንክሽን ጉዳይ አይደለም። ፈንክሽኑ የእኛም አይን ያህል ያለህም አይን ያህል፣ ግን ዲግሪው ነው የሚለያየው ነው ባጭሩ። ዲግሪው መጠኑ ይለያያል እንጂ ፈንክሽን አይለያይም። እኔ መሀይም ይለኛል። እኔ በጣም ያናድደኝ ምን እንደሆነ ታውቃለህ? እንደዚህ አይነት ጭንቅላት ተሸክሞ እኔን ቡሊ ያደርጋል። 3ኛ ክፍል ጥዬው የመጣሁትን ጭንቅላት ማለት ነው። ሊቢያ ቀጥል። ክርስቲያን ያ አይ ቲንክ የገባ ሙስሊም አለ መሰለኝ። ፈውሳል ነው የሚለው ፈውሲ አለ። ክርስቲያን ነኝ። በስንቱ መከራ ይሄ ላይፍ ለመግባት ፈልጌ ነው የመጣሁት። ፈቃደኛ ከሆናችሁ ቁጭ ወደዚህ። እፎይ አይ ጥያቄ የለኝም። ክርስቲያን ነኝ፣ ሙስሊም አይደለም። ግን ፈቃደኛ ከሆናችሁ እዚህ ላይ ቁጭ በል ከእናንተ ጋር ከስር ተማር። ይቅርታ ቀጥል ክርስቲያን። ትምህርት ካላችሁ ከስር ተማሩ። ኦኬ ያ ስለዚህ ምንድነው የእኛና ያላህ አይመሳሰልም የሚለው ከምን አንጻር ነው የተነገረው? ምንድነው ነው ጥያቄያችን። ፈንክሽን ከሆነ ፈንክሽን ተመሳሳይ ነው። እኛም ያያል፣ የእኛም አይን ያያል፣ ያላህም አይን ያያል፣ ግን ዲግሪው ይለያያል። ባይዘ የማናችንም አካል ቢሆን ለምሳሌ በፈንክሽን በዲግሪ ሊለያይ ይችላል። ፈንክሽናሊቲ ግን ተመሳሳይ ነው ነው። ስለዚህ አይመሳሰልም ወይም ደግሞ አምሳያ የለውም ቢጤ የለውም የተባለው ከምን አንጻር ነው ነው? እስማኤል አሁን ገብታል። በስነ ስርዓት አውራ። እሺ ምን አልከኝ? ተረታዋል አይደል? ሀሳቡ ገብቷል። እናንተ ስለ ዲግሪ ነው የምታወሩት። እኔ ስለ ዲግሪ እኮ አላወራሁም እኮ። ሁሉን ስለዚህ አይመሳሰልም ሲባል ምኑ ነው ያልተመሳሰለው? በምንድን ነው ያልተመሳሰለው? አላህ ከኛ ጋር መለኮት አይኖች ነው ያሉት። ሁሉን ተመልካች ነው። እኔ ስለ ዲግሪ ሳይሆን ስለ ሁሉም ነገር ነው እያወሩ ያሉት። ሁሉን ተመልካች ነው። ሁሉን ሰሚ ነው። አላህ በጆሮ አላህ ከጆሮ ውጭ መስማት ይችላል። ቴንኪው ስላስገባችሁኝ። አንዴ በእስማኤል ፋንታውኝ አንድ ነገር ልናገር ፕሊዝ። ሙስሊም ነሽ ክርስቲያን ነሽ? ሙስሊም ነኝ እኔ። ኦኬ እኔ አይሚን እንደ ፎይ ምናልባትም መጽሐፍ እየጠቀስኩ ላላወራ እችላለሁ። ዳትማት እውቀቱ የለኝም፣ ግን ሎጂካሊ በሆነ ወይ አስረዳለሁ። ውችዝ አንተ ከፈጣሪ ጋር እይታይ እኩል ነው የምትልበት ምንም አይነት መንገድም ሆነ ችሎታውም የለህም። ሊል የፈለገው አንዴ ልጨርስ። እሱ ያለውን ዲፔንድ ሆኜ ልንገርክ። አልወጣኝም፣ ሰዓት የለኝም። በእናትሽ ምትቆይ ከሆነ አንዴ ላውራና ልውረድ። ምትቆይ ከሆነ ማለት ነው። አልፈቀድኩም። ለምን እንደሆነ ታውቂያለሽ? ስሚ፣ እኔ ያላልኩትን ፐርሚስ ገንብተሽ ማፍረስ ቀላል ነው። እኔ ያላልኩም ስላላልኩ ደግሞ ርቀት እንዳትሄጂ ነው። ኦኬ ጨርስ። ችልኝ ያ ጎ አሄድ ሂድ።
እና ነገር እስማኤል ስለ ዲግሪ አይደለም ነው እስማኤል ወይ? ኦኬ እንስማማ። እሺ አርጉመንቱ ወደዛው እንመልሰውና የማንንም አይመስልም። መልካም የማንንም አይመስልም። አይኑ እግሩን ይመስላል። እኔን የሚመስል አንዳች ነገር የለም ብሎ በግልጽ ነግሮናል አለ። እኔ እኛን ይመስላል ያላልኩም። አይኑ እግሩን ይመስላል ወይ? እንግዲህ መለኮታዊ አይን መለኮታዊ እጅ ስለሆነ እኛ መለኮትን መመርመር አንችልም። ይሄን ይመስላል ልልህ አልችልም። ግን ምናልባት ወደፊት ያው መልቂያማ ልናየው ስለምንችል ያው እነግርሃለሁ። ሳየው መለኮታዊ አይኖች አይታይም። ይሄን ይመስላል አይባልም። አይታይም አይባልም። ፕሊዝ እስማኤል አይታይም አትበል። አይታይም ሳይሆን አልታየም በል። አይታይም እና አልታየም ወደፊት ስናየው እነግርሃለሁ አልኩህ እኮ። እሺ ግን መለኮታዊ አይኖችና መለኮታዊ እጆች አይመረመሩም። እንዴት እንደሆነ አናውቅም። ፕሊዝ ቆይ እስማኤል ይኸውልህ አሁን አይኖች ስንል አይምሮ ውስጥ እየመጣ ያለው ሰዎች ምንድነው እሱ እቺ የምትፈርጥ አይንን እያሰቡ ነው። የማንንም አይመስልም ከተባለ እንደዚህ አይነት አይን አይደለም ማለት ነው። እንደዚህ አይነት እጅግራ ማለት ነው። አይምሮ ሰፋ አድርጓ ይሄ የሚፈርጠው ላይ ለምን ታስባለህ? ተስማምተናል። ሰፋ አድርጎ እንጂ አይምሮህን መለኮታዊ አይኖች አድርገህ አስበው። ሁሉንም ያደርጋል። አንተ ለምን ስለሚፈርጥ አይን ታያለህ? እሺ ተስማምቻለሁ። እግርና እጁ ይመሳሰላል ወይ እያልኩ ነው። እኔ ደግሞ መለኮታዊ እጆች ስለሆኑ መለኮታዊ እጆችን የመመርመር አይምሮ የለኝም። መለኮት አይመረመርም። እፎይ እንዴት ብዬ ላስረዳ? ስለዚህ እጅና እግሩ ይመሳሰል አይመሳሰል አታውቅም። መለኮታዊ እጆች ስለሆኑ እኔ መለኮትን የማየት አቅሙ የለኝም። አሁን ላይ ሎክ ሁለት የተለያየ ተቃራኒ የሆኑ ማይመሳሰሉ አካላት ሊኖሩት ይችላሉ ማለት ነው። አንድ ጥቁር የሆነ እጅ፣ አንድ ደግሞ ነጭ የሆነ እጅ ሊኖረው ይችላል ማለት ነው። እንደፈለክ ማለት ትችላለህ። ችግር የለውም። እንደፈለክ ማለት ትችላለህ። አካላቱን አቁም ማለት ሎክ ወጥ የሆነ ተመሳሳይ ነገር ላይኖረው ይችላል። አንደኛው ግዙፍ ግርንግድ የሆነ እግር የጭንጣት ብታክል እግር ሊሆን ይችላል ያለው። ኦራይት እሺ፣ ያለውን ነው የምታጸድቀው አይደለ እስማኤል? አዎ ያለውን ነው። which means ያለው ማለት የተጠቀሰው በቁርአን እና በአዲስ ውስጥ። አዎ የሌለውንማ ምን ብዬ ልስጠው? ያልተጠቀሰውንስ? ያልጠቀሰውን እንግዲህ ያው ሲጠቀስልኝ ነው። ሳይጠቀስ ዝም ብዬ እንዲህ ነህ ብዬ ልንገረው እንዴ? ምን ትለዋለህ? ያልተጠቀሰውን አለው ነው የምትለው የለውም ነው የምትለው? ያው ዝም ነው የሚባለው። ስላልተጠቀሰ አለውም የለውም ማለት ምኑን ነው አለው የለውም የምለው? ያልተጠቀሰ ነገር ላይ ለምሳሌ ጭንቅላት አልተጠቀሰም። ጭንቅላት አለው የለውም አለ። ያው ስላልተጠቀሰ ዝም ነው የሚባለው። እሺ ብልት አልተጠቀሰም። አለው የለውም ብልት? ያው ለመለኮት እንደዚህ አይነት ነገሮች አይገባውም። ያው እሱ ሰው አይደለም፣ ፍጡር አይደለም። ለመለኮት እንደዚህ አይነት ነገሮች ማስረጃ ለመለኮት ብልት ስላለው ማለት ነው። ያንተም ይኖራል ማለት አዳምጥ። ማስረጃውን ጭንቅላት አለው የለውም ስላልተባለ ዝም እንላለን አለ አምላክ። መለኮት ብልት ያደርግለታል። ማስረጃ ክፈት። መለኮት ብልት ምን ያደርግለታል? ንገረኝ። ማስረጃ አምሳያም ቢጤ ሜ አዳምጪ። አንቺ አትደረቢ። አምሳያ ቢጤ የለውም ይለውማ በመጀመሪያ ይፈርሳል እኮ። እጅ አጽድቃችኋል፣ ጭንቅላት አጽድቃችኋል። ስለዚህ ለመለኮት የለውም ብልት የሚለው ነው። ማስረጃ ክፈት። ቀጣይ ደግሞ ምንም ጠይቃለሁ። መለኮታዊ እጆች፣ መለኮታዊ እግሮች ላልከው መረጃ ጠይቃለሁ። የለም እንደዛ የሚል ነገረችህ እኮ። አሁን እናንተ የምዘረዝራቸውን ነገር እኔን የሚመስል አንዳች ነገር የለም ስላለን ይሄ ያለህ የምትለው አንተ እፎይ ነህ። እኛ ደግሞ እንደዛ አንልም። እኔን የሚመስል ነገር የለም ስላለን የለም ነው። ስለዚህ አሁን ማይከስ ስለዚህ ሁለት እጅ አለው፣ እኔ ሁለት እጅ አለኝ። ሁለት አይን አለው፣ ሁለት አይን አለኝ። ሁለት ጆሮ አለው፣ ሁለት ጆሮ አለኝ። ባት አለው፣ ባት አለኝ። ይሄ መመሳሰል ነው። ብልት ጋር ሲመጣ ሽምቅቅ እፍር በተላላችሁ። እናመሰግናለን። እስማኤል ይበቃል። እስሚ ቀጥይ። ሲጀምር አንተ ሰውኛ ከሆነ ፍጥረት ጋር ነው እያመሳሰልከውና ምንም አላመሳሰልኩም። አዳምጪ ከጎኔ ተቀመጭና አዳምጪ። እንደው
ኡስታዞቻችሁ መቅጠፍ ያቆማሉ። እንደዚህ ሂምሌት ስትደረጉ ኡስታዞቻችሁ እዛ መቅጠፍ ያቆማሉ። ማይክሽን አንሻውን ረጋ ብለሽ ታወሪያለሽ። አወራሃለሁ። ሰው ሲያወራ ሚውት አትደረጋን ለማዳመጥ። ምንም በሐሰት አትክሰሺ። አስተምሮች ብቻ ቀጥይ። በአስተምሮትሽ ላይ ብቻ ኦራይት። የተጻፈውን ታጸድቂያለሽ አይደለ? ፈጣሪ አይወልድም አይወለድም፣ ሀምሳያም ቢጤ አይወልድም አይወለድም። ኦኬርስ አንተ እጅና እግር ልሰጠው አትችልም። ብልትንጫ አዳምጪ። ድንጋይ አይወልድም አይወለድም ከአላህ ይልቅ አላህ አይወልድም አይወለድም የተባለበትን ጥቀሹ። አሁን ክፈቹ። አይወልድም አይወለድም የተባለ የቱ ጋ ነው እህታችን? ያ ነው ይሄ ጥቅሱን ባላቅልህም ጥቀሹ። ቁል ወላሁ አሐድ የሚባል አያ ነው እሱ። ቁል ወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ማለት አልወለደም አልተወለደም እንጂ አይወልድም አይደለም። አልወለደም አልተወለደም። ሀምሳያም ቢጤ ወልደሻል አንቺ ወልደሻል አንቺ እኔን ተወኝ። እኔ እናንተ ሰው ወልደሻል ወይ ነው እያወራን ያለ ነው። ወልደሻል ወይ? ስለ እኔ መውለድና ስለ አምላክ ምን አገናኘው? ጠየኩሽ። ወልደሻል አልወለድሽም? ገና ወልጃለሁ። ኦኬ ከአላህ ቀድመሻል። እኔ አልወለድኩም። ስለዚህ እኔና አላህ አንድ ነን ማለት ነው። አልወለድኩም፣ አላህም አልወለድም የተባለው አይወልድም አይወልድም ካለ ውጭ ዘጋኩ። ማስረጃውን ክፈች። አይወልድም አይደለም የሚለው አልወለደምና አይወልድም ለይ። አልወለደም ማለት እስካሁን ድረስ አልወለደም ነው። እኔም አልወለድኩም። አይወልድም ማለት ደግሞ የመውለድ ችሎታም የለውም ነው። ወደፊትም አይወልድም ነው። አልወለደም ግን ኦልሬዲ አስቀድሞ አልወለደም፣ ልጅ የለውም። እኔም አልወለድኩም፣ አላህም አልወለደም። የአማርኛ በመሰንጠቅ አይደለም የፈጣሪን ሀያልነትና የፈጣሪ ማንነት ምንድ። ወደ ቶፒኩ እንመለስ። እሺ ወደ ቶፒኩ እንመለስ። አላህ ጭንቅላት አለ የለውም? ሰውን አይመስልም ካልን የለውም። ኦብቪየስሊ ጭንቅላት የለውም። እጅ አለው ግን አይደል? እጅ ካለውማ እኔ እናንተን ሊመስል ነው እኮ እሱ ረቂቅ ነው። እግርስ? አንተ መንፈስ ቅዱስ ብላችሁ አይደል እንደ እናንተ መጣም። ኦኬ እግርስ አለው የለውም? እንዴ ጠቅልላ አደረኩልህ እኮ በእናትህ። ስለዚህ እጅም እግርም የለውማ። በቃ አይመስልም። ሰውኛ አይደለም ፈጣሪ። እኔ ይመስላል አልወጣኝም። እግር አለው የለውም? አላህ ምንድን ነው? ነጭ ወተት ነው ያልክ አንተ ደግሞ። እሺ ምንድን ነው? አላህ እጅ እግር አለው የለውም? እምነትሽን አስረጅ። የማይወልድ የማይዋለድ ሰውኛ ያለ ነው። እኔ ይወልዳል አይወልድም። እኔ ሚስት ፍለጋ እኮ አይደለንም። ኢትስ ሚ ሲጀምር ማለት ነው። አንድ ነገር ልንገር፣ እንኳን አይደለም ሰማይና ምድርን የፈጠረ አምላክ እንደዚህ ዳውን እያደረጉ ማውራት። የሰው ልጅ በድንጋይ እንኳን ቢያመልክ you should have respect። ገባ? ማንም ዳውን አላደረገም። አዞችሽ ትናንትና ምናምን እንደቀጠፉ ስላየሁት ነው። ሳምንት እገባበታለሁ ይህን ቶፒክ። ከቲክቶክ ጨቄ ማቄ ብለው እንዲሄዱ ነው ማደርጋቸው። ምን ያህል ዲስሪስፔክት እንዳደረጉ እንደሚሳደቡ ስላየሁት ነው። ደወረስ ሴናሪዮ እነሱ ላይ ክሬት ማድረግ እንደምንችል አላወቁም ማለት ነው። 2017 ገርፈን አባረናቸው። ተጫዋጩኸው አሻጥር ሸርበው መተውኛን ብለው የፈጠሯት ነገር ነበረች። በዛ ትንሽ ሪከቨር አድርገው ነበረ። አሁን ደግሞ ገርፈን እናባረራቸዋለን። ነግሬያችሁ ነበር። 2018 እያለቀሳችሁ እየየ እያላችሁ ትጨርሳላችሁ። በጊዜ ጭንቅላት የሌለውን ባት አታምልኩ፣ ተረከዝ አታምልኩ፣ ጭንቅላት የሌለውን እግር አታምልኩ ብያችኋለሁ። ውጡ። አንድ ጥያቄ ልጠይቅህ ፕሊዝ። ስሚ አንቺ አላሳወቅሽም፣ አካል አታዘርቂም። ስለዚህ አባሽ ነሽ አይደለሁም? ሙተዚላ ነሽ? ሙተዚላ እኔነቴን ነው የምወክለው። እስልምናን አልወክልም። አታሪ ነሽ? አሻሪ ነሽ? ሙተዚላ የትኛው ምንድን ነሽ? ከአራቱ አምና ፐርፌክት እስልምና ፐርፌክት ነው። እኔ ግን ፐርፌክት አይደለሁም። አቋምሽን አሳውቂ፣ እምነትሽን አሳውቂ። ምንድን ነው እምነትሽ? እኔ ሙስሊም ነኝ።
ሙስሊም ነሽ። ምን ብለሽ የምታምኝ? አላህን አካላት አሉት ብለሽ የምታምኝ ማታምኝ? አላህ አካላት በእኔ አንደበት አይገለጽም። አካል አለው ብዬ ልነግርህ አልችልም። ስለዚህ የለውም አካል። ስለዚህ አካል የለውም ኦብቪየስሊ ቴንኪው በቃ። ስለዚህ አንተን አንድ ጥያቄ ልጠይቅህ። ኢየሱስ ክርስቶስ አንዴ ኢየሱስ ክርስቶስ ወይም ስለምናምነው አንዴ ልበለው። አንተ ሲደበድቡትና ሲሰቅሉት ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው እንዴ? ቆይ ሚውተርኪ ትገዛው እንዴ? ምን ብላ ነበር? የቅድሙ ልጅ አላህ አካል የሚያጸድቅ ልጅ ነው። አላህ አካል አለው ብሎ ሊከራከር የገባ ሊሞግት የገባ ልጅ ነው። አንቺ ደግሞ እሱ የተናገረውን ቆይ ሚስ ኢንተርፕሬት አድርጋችሁታል፣ ተሳስታችኋል እናንተ ብለሽ የእሱን ሀሳብ ለማብራራት ነው የገባችሁ። ስለዚህ እሱ አካል አለው ብሎ ያምናል። አላህ እጅ፣ እግር፣ ወገብ፣ ባት የመሳሰሉት አይን፣ ፊት ምናምን እግር፣ ይሄ ባት የሚሉት አካላቶችን በሙሉ የሚያጸድቅ ልጅ ነው። አንቺ ደግሞ የለም ብለሽ አይችልም። እንደሱ ካልማ አላህ አካል አለው ይመስል እኮ ነው አይልም። አይችልም። አሁን ተረድቼሻለሁ እኮ አንቺ ቀድመሽ ዋብያ ከነበርሽ አባሽ ካደረግኩሽ ጥሩ ነው፣ ለውጥ አለ። ድሮም አቋምሽ እንደዚህ ከሆነ ዋብያዎችን እንስማቸው አይሻልም? የለም አባሽ ጅንኪ ጃንካት በላል። አምላክ አንድ ነው፣ አላህ አንድ ነው። ችግር የለውም። አዳምጪ። አሁን ትንሽ ቆይ። አብዱልከሪም እንኳን ደህና መጣ። ቴንኪው እዚህ ላይ ትንሽ ሀሳብ አለኝ። ቀላል ሎጂክ ላስረዳክ። ምንም ቀላል አያስፈልግም። አቋምን አስቀምጥ። አላህ አካላት አሉት ብለህ ታምናለህ? የሉትም ብለህ ነው የምታምነው? ልጁ እንዳለው ብዬ ነው ማምነው እኔ መለኮት ብዬ ስለማምን፣ አንደኛ መለኮትን መግለጽ አትችልም። ኢትዝሚ ያለችው ያስማማል። ኢትዝሚ ያለችው ያስማማል። ሶሪ ምን አካላት የለውም የሚለው ኢዝሚ ነው ለካ። ኢትዝሚ ከላይ ነው የሆነች ልጅ ነበር ቻለ አንድ ሙስሊም ከእስልምና ወጣች። እሷ ላይ ነው አፌል ያለው። ሶሪ ምንድን ነው ያለችው እሷ? አላህ አካላት የሉትም፣ እጅ፣ እግር፣ ባት ምናምን የሚባል የለውም ሳይሆን ሊኖረው ይችላል፣ እሱን አናውቅም። ግን መለኮታዊ አካል ስለሆነ አሁን ለምሳሌ ይችላል ሳይሆን ቆይ ይችላል ሳይሆን አቋምን ግልጽ አድርግ። ግልጽ አለው ግን የሰው ጭንቅላትና የሰው አይደለም። የሰው ጭንቅላት አይደለም። እኔ የሰው ጭንቅላትና የሰው እጅ አልወጣኝም። ለምሳሌ የሰው ጭንቅላትን እንደዚህ የዝሆን እግር አለ፣ የሰው እግር አለ። ግን እግር ነው በቃ። ፋንክሽኑ ኦልሞስት ተመሳሳይ ነው። ፋንክሽኑ ግን አካላቱ ተመሳሳይ ነው አይደለም፣ አይመሳሰልም። እንኳን የሌላ ስፒሽስ ሌላ ፍጡር ይቅርና የሰው አሻራ ራሱ እጃቸው ይለያያል። ሰው ለሰው እንኳን ማለት ነው። የአይናችን አሻራ እንኳን ይለያያል። እኔ ይመሳሰላል እያልኩ አይደለም። ኦኬ የቀረቡትን አካላትን ለምሳሌ እጅ አለው ብለህ ታምናለህ? አዎ እጅ አለው። ኦኬ እግርስ? እግርም አለው። ታፋስ? እሱን አምናት ሹር ኦልራይት እግር አለው፣ ታፋ ግን እርግጠኛ አይደላችሁ። ኦኬ ወገብስ? ያልኩበትን ምክንያት ችግር የለውም ስላልመጣ ማለት ነው። አጭሩ ስገልጽልህ የተባለው ነገር አሁን ለምሳሌ ስላልተገለጠ በቁርአንም በአዲስም ስላልተገለጠ ችግር የለውም። ወገብስ? እሺ ወገብስ? ያ ይኸውልህ ለምሳሌ እሺ ትንሽ በትንሹም ቢሆን ባይብል ላይ ያለውን ኦርቶዶክስ ባይብል ላይ ያለውን ነገር አውቃለሁና ለምሳሌ መላእክቶች ክንፍ አላቸው፣ አይን አላቸው አይደለ? በጣም ብዙ የሆነ አይን አላቸው። በጣም ሰውነታቸው በሙሉ አይን ነው። ያ ማለት ከሰው ጋር የሰው አይን ነው ያላቸው ነው? ኦር አይን አላቸው ማለት ብልት አላቸው ነው? ወገብ አላቸው ነው? ኦር አልገባኝም። እንደዛ ነው እኮ እያልክ ያለው ፎይ። ስለዚህ አላህን ከመላእክቶች ጋር እያነጻጸርከው ነው? መላእክትና አላህ አንድ ናቸው እያልክ ነው? ዲቫይን ናቸው ሁለቱም። ዲቫይን ናቸው ማለት ምን ማለት ነው? መለኮታዊ ናቸው ማለት ምን ማለት ነው? እኛ ካለንበት ኢነርጂ እና እኛ ካለንበት ኤግዚስተንስ በጣም ዲፍረንት የሆነ ኤግዚስተንስ እና ዲፍረንት የሆነ ሪያሊቲ ላይ ነው ያሉት እና እግር ታፋ ምናምን በሚል ነገር ማነጻጸር አንችልም። እኛ እኔ እኮ አነጻጽረው አልወጣኝም። ሎክ ያሰበትካቸው ነገሮች አሉ፣ የተስማማ ነው። እጆች አሉት፣ እሺ 2 እጆች አሉት።
እግሮች አሉት። እሺ እግር አለው። ታፋስ የለም። ወገብስ ነው። ስለዚህ ያልኩህ እኮ ነው። አሁን ለምሳሌ ማንንም አይመስልም ካልከኝ መላእክቶች ክንፍ አላቸው። አብዱ ማን? ስለዚህ እንደ መላእክቶች ነው ማለት ነው። እንደ መላእክቶች አይደለም እኮ ያልኩህ እኔ። ታዲያ ምንድን ነው እያልክኝ ያለው? እሺ እንዴት ላስረዳህ እንደምችል አላውቅም። ዲቫይን የሆነ ነገር እኛ እኮ አላቸው እንበልሽ መላእክቶች። አላህም እንደዛው አለው እያልከኝ ነው? ምን አካላት? እነሱ ብሎ አካላት አላቸው። እነሱም እንደዛ ናቸው። አላህም እንደዛው ነው። ምክንያቱም የተገለጸውን ነው የምታሰብቱት አይደለ? ወንድማችን ነው አብዱ። የተገለጠውን አለው ብለህ ታሰብታለህ፣ ታጸድቃለህ። ውሺዝ ሁለት እግር አለው፣ ኦኬ፣ ሁለት እጅ አለው፣ ሁለት አይን አለው፣ ሁለት ጆሮ አለው፣ ባት አለው። ስንት ባት እንዳለው አይታወቅም። ባት አለው ግን። እሺ ጭንቅላት ጋር ሲመጣ እንደነገርኩ ነው። እኔ እናንተ አሁን ልብስ አለን። ያ ማለት እኔ እናንተ ተመሳሳይ ልብስ አለን ማለት አይደለም። ይመሳሰላል መሰለኝ። እኔ እዚህ ጋር ከአብዱ አይ ዶንት ኖ ወይ ከቁርአን አንተ የምታውቀው ነገር ሊኖር ይችላል። አምናት ዳሹር እኔ ቁርአንን ጠቅሼ ላላቅ እችላለሁ። ላይክ እግር አለው እጅ አለው የምንል ከሆነ ለምንድን ነው ታዲያ ሀምሳያም ቢጤ የሚለውም እኛንም ሰውኛም አይደለም የምንለው? ከቁርአን ተነስተ ነው እንደዚህ የምትለው? ያ ኦፍ ኮርስ አለው ይላል በግልጽ፣ እሱ አንከራከርበትም። ግን ያ ማለት ከሰው ጋር ተመሳሳይ ነው ወይም ደግሞ እጅ አለው ማለት እየመራ ነው እኮ ነው። ወደፊት እጅ አለ ማለት እግር አለ፣ አይን አለ፣ የሰው አካልን እየጠራን አላመሳሰልኩም ማለት የማይመስል ነገር ነው። እኔና አንቺ አሁን ተመሳሳይ ነን። እኔም አይን አለኝ፣ አንቺም አይን አለሽ። እኔ ያለኝ አካሎች በሙሉ አንቺ አለሽ። ያ ማለት ግን ፈጣሪ ሁሉም የሰው አካል አለው ማለት ሳይሆን እኛ አሁን የምጠራቸውን ነገሮች በሙሉ ራሱ ሰው ጋር ስላሉ ነው ያወቅናቸው እንጂ የዛ ያለውትን ነገሮች በፍጹም ልናውቅ አንችልም። አብዱ አሁን ችግር ምን እንደሚያመጣ ሎክ እሺ፣ እነኚህን የተጠቀሱትን ስለተጠቀሱ አላስደነገጡህም ለመቀበል። እንደው አብያ ማኝ ስትሆኑ ትቀበላላችሁ፣ የመጣውን እናጸድቃለን ስላላችሁ። ኦራይት አሁን ያልተጠቀሱትን እኛ ስንጠቅስ ደግሞ የግድ እንጠይቃለን። አሁን እጅ ካለው እጅ ካለው እግር ካለው እግርና እጅ ካለው ጭንቅላትስ አናውቅ። ይሄን እኮ እንደነገርኩ ነው። ስለዚህ ከሁለት አንድ ላይ ነው ጭንቅላት አይደለ? ወይን አለው ወይን የለውም። ወይን አለው ወይን የለውም ሳይሆን አናውቅም የሚለው አናውቅም ማለት መፍትሄ አይሆንማ። ለምን አይሆንም? ለምሳሌ አሁን አንተ ፈጣሪ መኖሩን በምንድን ነው ያወቅኸው? ነክተህ አይተኸው ነው ያየኸው? ነው መፍትሄ መሆኑ እንዴት እንደሆነ እኔ ፈጣሪ መኖሩን ሪቪሌሽኑን ነግሮኛል፣ መገለጡን ነግሮናል። እኛ አሁን እኮ እናንተ ምን ሆነ መሰለህ መጽሐፍ አምነህ ነው ያ የእናንተ ግን ምን ሆነ መሰለህ? ሎክ ዘሆል ተዘጋ። ጭንቅላት አለው አናቅም፣ አንገት አለው አናቅም፣ ደረት አለው አናቅም፣ ወገብ አለው አናቅም፣ ብልት አለው አናቅም፣ ታፋስ አናቅም። ምንድን ነው ያለው? እንትን ሽን እቺ ሽን ምን ነበር በአማርኛ? ባት አለው። ባትና እግር አለው። ከዛስ ሁለት ቀኝ እጁ አለው። ኦኬ ባት አሁን ሉክ በቂያማ ቀን ባት ሲገለጥ በሱ ነው የምንለዩት አይደለ? ባት ሲገለጥ የሚለው ሱረቱ ቀለም 42ኛው አያ የሚገኘው ማለት ነው። ስለዚህ በባቱ ከሆነ የምታውቀው የዛለ ስትሄድ ኢቭን ጌታችሁን ታባርሩታላችሁ። በመጀመሪያ አይደለ ኖ አንተ ጌታችን አይደለህም ብላችሁ በምን ታውቁታላችሁ ስትል በባቱ። ኦኬ ኢቭን እጅና ባቱን በምን ትለየዋለህ ነው። አንተ ማታውቅ ከሆነ ባት አይመስልም ብለኸኛል። ኦኬ አይመስልም፣ ተስማምቻለሁ። ጌታ ሲመጣ ግን ቆይ በአንድ አዳምጠኛ። ሲመጣ ኖ ጌታችን አይደለም ትለዋለህ። ባቱ እጁ ይሁን አይኑ ይሁን እግሩ ይሁን በምን ታውቀዋለህ? ዘሴም ወይ እኮ ነው። አሁን ክርስቶስን የታወቀበት መንገድ በዚህ ዲስክሪፕሽን ሳይሆን ተገልጦለት ነው ለህዝቡ አይደለ? ዘሴም ወይ
እንደዛው ፈጣሪ ገልጦልህ ነው እንጂ መታ አይደለም። ክርስቶስ ነግሮናል። አብዱ ኮምፔር አታደርግ። ለምስ እናንተ ባቱን አሁን አላየኸውም፣ አታውቀውም። ክርስቶስ ጎኖቹ እንደተወጉ እንደተቸነከረ ሲመጣ ደግሞ የወጉት ሁሉ እያዩት ይላል። ራዕየ ዮሐንስ ምዕራፍ 1 ላይ ቁጥር 17 ላይ ያሳያቸዋል። የተወጋበትንም ቦታ እያሳያቸው ነው የሚመጣው። አሁን ያሳየን አልነገረህም። ባቱ ምን አይነት እንደሆነም አልነገረህም። ቆይ አንዴ፣ ባቱ ከሌላኛው አካል በምን እንደሚለይ አልነገረህም። ስለዚህ ምን ይሆናል መሰለህ፣ እጁም ባት ልትል ትችላለህ። አይኑ ራሱ ባት ሊሆን ይችላል። ምክንያቱም እንዲህ እንደምፈርጠው ስለማይሆን አይኑ ማለት ነው። አይኑ ሜይ ቢ እንደዚህ አይነት ሊሆን ይችላል። ስለዚህ አንተ ጌታችን አይደለህም፣ ጌታችንን በባቱ እናውቀዋለን የምትሉትና ጌታችሁን በባቱ ለመለየት ራሱ የባት አቀማመጥ ለምሳሌ እንደዚህ ከሆነ ባቱ ወደ ላይ እጁ ደግሞ ወደ ታይ ከሆነ በምን ለየው? እንደነገርኩ ነው። ይሄንን እኛ በፍጹም አንደኛ ቁርአን ላይ በባቱ ላይ ያለ የሚል ነገር አይዶን ነው። ሐዲስ ደግሞ ክርስቲያን አንዴ ክፈትልኝ። እውነታ ሲባል ሲጀምር ሁለት አይነት እውነታ አለ ብዬ ነው ማለት ነው። አዲስ ባት ሲገለጥ ባት ገልጦ የሚያሳይበትን አብዱ አይ ቲንክ ባሪ 48 ይሄው ነው። ማንበብ እችላለሁ። ላንብብለት። አንብበው። ኦኬ እሺ። ቡኻሪ 7439 ነው። ሳያል ቡኻሪ 7439 ላይ ሌት ኤቭሪ ኔሽን ፎሎ ዋት ዘ ዩዝድ ቱ ወርሺፕ ይልና ሁሉም ህዝቦች የሚያመልኩትን ይከተሉ ይልና ኤንድ ናው ዊ አር ዌይቲንግ ፎር አወር ሎርድስ ሙስሊሞች ምን ይላሉ? አይ እኛ ጌታችንን እንጠብቃለን፣ አሁን ጌታችንን ነው የምንጠብቀው ይላሉ። ዘን ዘ አልማይቲ ዊል ካም ቱ ዘም ኢን ዘ ሼፕ አዘር ዛን ዘ ዋን ዊች ዘይ ሶ ዘ ፈርስት ታይም። ከዛ በኋላ ሁሉን ቻይ የሆነው ጌታ እነሱ በማያውቁት ቅርጽ ቀድሞ በማያውቁት ቅርጽ በተለየ ቅርጽ ይመጣል ይላል። ኤንድ ዊል ሴይ እንደዚህ ይላቸዋል፣ አይ አም ዩር ሎርድ እኔ ጌታችሁ ነኝ ይላቸዋል። ኤንድ ዴይ ዊል ሴይ ዩ አር ናት አወር ሎርድ እኔ ጌታችሁ አይደለሁም ይላቸዋል። በሌላ ቅርጽ ስለመጣ ማለት ነው። ነን ዊል ስፒክ ቱ ሂም ዘን በት ዘ ፕሮፌት ኤንድ ዘን ኢት ዊል ቢ ሴይድ ቱ ዘም ዱ ዩ ኖ ኤኒ ሳይን ባይ ዊች ዩ ካን ሪኮግናይዝ ሂም አምላክ ወይም ጌታችሁን የምታውቁበት ምልክት ወይም ደግሞ የምታውቁበት ነገር ይኖር ይሆን ተብለው ሲጠየቁ they will say the shin በባቱ ይላሉ። and so Allah will then uncover his shin whereupon every believer will prostrate before him ከዛ በኋላ አላህ ባቱን ይገልጥና ሁሉም ይሰግዱለታል ብሎ ይናገራል። ስለዚህ የምትለዩት በምንድነው? በባቱ ነው ማለት ነው። ከዛ በኋላ ያንን ባት ከፍቶ ካሳያችሁ በኋላ ሱጁድ ትወርዳላችሁ። ኦኬ። ስለዚህ ባቱን ማታውቁት ከሆነ ገና ሲመጣ የመጀመሪያውን እኮ ታባሩታላችሁ። አንተ ጌታችን አይደለህም ብላችሁ በማታውቁ ቅርጽ ስለሚመጣ ማለት ነው። ይህን ነው የምታውቁት። እሱን ቅርጽ አላያችሁትም። ይሄ መጀመሪያ ገና ስትገናኙ ነው። በመጀመሪያ መገናኛ ላይ ነው። እባካችሁ ባቱ ቂጡ እያላችሁ ፈጣሪን አይሮን ነው በዚህ ደረጃ ባታወርዱ ደስ ይለኛል። አንድ ጥያቄ ልጠይቅህ እፎይ፣ አንተ አንድ ጥያቄ ልጠይቅህና ልውረድ ፕሊዝ። ትጠይቃለሽ። ምን አለ መሰለሽ ሜይ ቢ ይህን በደንብ ማታውቂ ከሆነ ኢትዮጵያ ውስጥ እንኳን እንደመሆንሽ የአብደላዋብን ተከታዮች አሉ፣ ዋብያዎች። እነሱ አላህ አካላት አሉት የማንንም የማይመስል ሁለት እጅ አለው፣ ሁለት አይን አለው፣ ሁለት ጆሮ አለው፣ ሁለት እግር አለው፣ እጁ 5 ጣቶች አሉት፣ ባት አለው ብለው ያምናሉ። ስለዚህ ቲክቶክ ላይ የምታውቂያቸው እዚህ ንጽጽር የሚሰሩት 90% በትንሹ እንደዛ የሚያምኑ ናቸው። ቲክቶክ ላይ አዲስ ካልሆንሽ አንቺ ንጽጽር የሚሰሩት 90% እንደዛ ብለው የሚያምኑ ናቸው። ኦኬ፣ አንድ ጥያቄ ልጠይቅ። አንተ ኢየሱስ ከመወለዱ በፊት አምላካችሁ ማን ነበር? ኢየሱስ ተወልዶ ነው መቼስ አይደል አምላክ ነው የምትሉት? ዳት ሚንስ ሳይወለድ በፊት አምላክ የላችሁ ማለት ነው አይደለ? እንደዛ ብለን አናምንም። ታዲያ ኢየሱስ ክርስቶስ ጌታ ነው የምትሉት? ኢየሱስ ከተወለደ በኋላ ነው አምላክ ብለን የምናመልከው ብለን አናውቅም።
ዳት ሚንስ ከተወለደ በኋላ ነው ኤግዚስት ያደረገው ብለን ወደዚህ ምድር ከመጣ በኋላ ብለን አናውቅም። እሱን አንቺ ነሽ ያልሽው። ኢየሱስ ክርስቶስ ማለት ስግው ቃል ማለት ነው እህታችን። ስለዚህ ሳይወለድ በፊት መንፈስ ነው፣ እንደዛ ነው የምትሉ? ያ ስግው ቃል ነው። ስግው ቃል ማለት በስጋ የተገለጠ ቃል መለኮት ነው። ቃል በስጋ የተገለጠ ስጋን የተዋሃደ ነው። ስለዚህ ስጋው አንቺ እንዳልሽው ኤግዚስት ያደረገው ከማርያም ሲወለድ ነው። ቃል ግን አስቀድሞ የነበረ ነው። ያ ቃል ደግሞ መለኮት ነው። ሁሉን የፈጠረ ሁሉን ያስገኘ ነው። ስለዚህ መለኮት በስጋ ተገለጠ መቼ? ከማርያም ሲወለድ። ለዚህ ነው ሮሜ ምዕራፍ 9 ላይ ቁጥር 5 ላይ አባቶች ለእነሱ ናቸውና ክርስቶስ ከነሱ በስጋ መጣ፣ እርሱ የተባረከ አምላክ ነው ይላል። አባቶች ለእነሱ ሳይወለድ በፊት ግን መንፈስ ነበር፣ መለኮት ብቻ ነበረ፣ ቃል ብቻ ነበር መንፈስ። ስለዚህ ውችዝ ወደ ሙስሊም ነው እኮ የመጣችሁት። ፈጣሪ አይን እጅ የለውም። እናንተ ግን ሲፈጠር ኤግዚስት ሲያደርግ እጅና አይን እግር ሰጣችሁት። ኬት አመጣችሁ አንቺ? እናንተ እኮ ናችሁ። የእናንተ እኮ ሉክ በባህሪው ዓለምንም ሳይፈጥር እጅ እግር ያለው ነው። ታፋና ጭንቅላት ግን የሌለው እግር ብቻ ያለው፣ 5 ጣቶች ያሉት፣ 2 እጆች ያሉት፣ 2 አይን ያለው፣ 2 ጆሮ ያለው ብላችሁ ብታምኑት እናንተ ናችሁ። እኛ ግን እንደዛ እናምንም። ክርስቶስ ግን እንዴት ነው ብለሽ ስለጠየቅሽኝ፣ ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ ውስጥ ምን አለ? መለኮት የተዋሃደው ሰው ብቻ ሳይሆን መለኮት የተዋሃደው ቃል የተዋሃደው ቃል ስጋን ፈጥሮ በስጋ ተገለጠ። ልክ እናንተ ቁርአን ከለም አላህ ነው ብላችሁ ታምናላችሁ። ቁርአን ያላህ ቃል ነው። ፍጡር ነው ወይ ስትባሉ ነው ከለም አላህ ነው ፍጡር አይደለም ብላችሁ ታምናላችሁ። ያላህ ቃል ምን ሆነ ማለት ነው? ወረቀት ላይ ሰፈረ። ያ ደግሞ ምን አይደለም ብላችሁ ታምናላችሁ። ሲፋቱ ነው ብላችሁ ታምናላችሁ። ያላህ ባህሪው ነው ፍጡር አይደለም። ልክ እንደ እጁ እንደ አይኑ እንደ ጆሮ አንዱ ባህሪው ነው ብላችሁ ታምናላችሁ። ምንም ቁርአንን። እኛ ደግሞ የአብ ባህሪ ቃሉ በስጋ ሲገለጥ ስጋን ተዋህዶ ሲገለጥ ምን ብለን እናምናለን? ኢየሱስ ክርስቶስ ተባለ ብለን እናምናለን። ስለዚህ ቃል አስቀድሞ ሁሉን የፈጠረ ነው፣ ማርያምንም የፈጠረ ነው። ከማርያም ግን ስጋና ደምን ከሷ ተዋህዶ በስጋ ተገለጠ ብለን እናምናለን። ወደ ቶፒኩ አደይንድ ኦፍ ተደይ ግን መጨረሻ ላይ ሄደን ያንተም ፕሩፍ ይኸውልህ መጽሐፍ ነው፣ የኛም ፕሩፍ መጽሐፍ ነው። ሰው መጽሐፍን የጻፈ ሰው ሊሳሳት ይችላል። ፍሎ አለ። የእናንተ ውስጥም ገብቼ ቢፈተፍት በአንድ ቀን በሁለት ቀን ብዙ ፍሎዎች ነው። መፈተፍ ጉዳይ አይደለም አብዱ የእምነት ጉዳይ ነው እንጂ ዶር ጥያቄ አይደለም። ዶር ይህንን ጥያቄ በደንብ አስተውል። ሀባሾች ቢገቡ አሁን እነሱን አልጠይቃቸው። ለምን? እነሱ እንደዛ ስለማያምኑ የእነሱ አርጉመንት ሌላ ይሆናል ማለት ነው። እነሱ መጠይቃቸው እምነታቸው ስላልሆነ አላህ እጅ እግር፣ ከዛ ደግሞ ባት ያለው ታፋ የሌለው ቂጥ የሌለው ወገብ የሌለው ከዛ 2 እጅ ያለው 2 አይን ያለው ጆሮ ያለው ብለው አምኑ። ይሄ እናንተ የምታምኑት እምነታችሁ ነው። እነኛዎች ስለማያምኑ ይህንን አላህ እኮ እናንተ እንደዚህ ያለው እያልኩ አላቸውም። ስለማያምኑት አስቀድመው ነው። ሜታፎሪክ ነው ብለው ያምናሉ እነሱ። ምሳሌያዊ ነው እንደዚህ ብለው ስለሚያምኑ ማለት ነው። ስለዚህ እናንተ በምታምኑት ነው ቻሌንጅ ማደርጋችሁ እንጂ የመፈትፈት ጉዳይ አይደለም። ትሩዝ ለሁሉም ሰብጀክት እና እዚህ ጋር ኮንሽስነስ ከየት እንደሚመጣ ወር ፈጣሪም ኤግዚስታንሱን ኦብዘርቨር ይኑር አይኑር የምናውቀው ነገር የለም እና ሁሉም ለራሱ የሚያስኬደው ነው የሚሄደው። እናውቃለን። አብዱኛ እንደዛ ማለት አንችልም። ምክንያቱም መለኮት በስጋ ተገልጦ ሪቪል አድርጎ ስለነገረን የተገለጠ ስለምናምን እንደዛ ብለን እንትን ማለት ይከብደናል። እኛ ለአንተ ነግሮሃል፣ ግን ዲቴይል ነው ጥያቄው። በደንብ ነግሮኛል። አንተ አልነገረህም። አሁን አንተ የምታውቀው ነገር እርግጠኛ አንዴ አብዱ፣ እኛ ባጭሩ ምንድነው እኛ በአምላክ መገለጥ ምናምን ሰዎች ነን እና ኢንተርናልም ኤክስተርናልም ኤቪደንስ የተደገፈ ብዙ በጣም በበንች ኦፍ ኤቪደንስ የተደገፈ ሃይማኖት ነው ክርስትና። ሜቢ ዞር ብለህ ማጥናት ትችላለህ። ቀደም ስለ አድዋ ጦርነት ለማወቅ የግድ አድዋ ላይ መገኘት የለብህም።
እና አንድ ይህችን ቪዲዮ እናዳምጣትና ከዛ ትመለሳላችሁ። የአህባሽና ወሃብያ እነዚህ የአህባሾች አምላክ ወይም ደግሞ የሚከተሉ የአህባሾችን አቂዳ የሚከተሉ ናቸውና የዋሃቢዎችን የሚያመልኩትን አካል ምን ብለው እንደሚገልጹ የተወሰነውን እንስማው። እነዚህ ቲክቶክ ላይ ንጽጽር የሚሰሩ አህባሾች ናቸው። አብዮች ብቻ አይደለም ጅራት አለው ይላሉ። ይሄን ተወው አንተ። ጅራት አለው፣ ቂጥ አለው ይቀመጣል፣ እግር አለው፣ ጣት አለው ለእግሩ፣ እጅ አለው ለእጁ፣ ጣት አለው፣ ፊት አለው፣ ጭንቅላት ብቻ ነው እንግዲህ ያሰጡ ጭንቅላት ታለ ጭንቅላት ፊት እንግዲህ ልብ በሉ ጭንቅላት አለው። ጭንቅላት ላይ ያሉትን የስሜት ሐዋሶችን ይሰጣሉ። አይን ይሰጣሉ፣ አፍንጫ ይሰጣሉ፣ አፍ ይሰጣሉ፣ ምላስ ይሰጣሉ፣ ጆሮ ይሰጣሉ። ታይሁን ሁላ ደምረህ ከዛ በኋላ ፍጡር ነው አይመስልም ማለት ምን ማለት ነው? ከዛ የአደምን የአካል ክፍሎች እንዳለ ሰጠህ። እንዴት ፍጡር ነው አይመስልም ትለኛለህ ብሎ ሰው ያገናዝባል። እኔ ወሃብያ የሚሆኑ ሰዎች ምን አይነት አይምሮ እንዳላቸው እኔ እንጃ። ወላሂ ጥነት ነው የሚለኝ። ምን አይነት አይምሮ ነው ያላቸው ግን የገባቸው ይመስለኛል አባባሌ። ደሞ እኮ ሁለት አደምን ይመስላል ብለው አደምን በመምሰሉ እንኳን ባመኑበት እኮ ይተምታታ። አደምን ይመስላል ይሉና ሁለት ቀኝ እጅ ይሰጡታል። የሚገርም ነገር ሁለት ቀኝ እጅ ይሰጡታል። አደምን ይመስላል ይሉና እግሩ አንድ ይሁን ሁለት ይሁን አናውቅም ይሉታል። ወይ አደምን ይመስላል ብለው አላመኑም ወይም እንዲሁ ምን እንደው እምነታቸው በቃ ድብልቅልቅ ያለ ነገር። ስለዚህ ባጭሩ ምንድን ነው እነዚህ የአህባሾችን አቂዳ የሚከተሉ አካላት ናቸው ወሃብዮች እንደዚህ ብለው የሚፈርጇቸው ማለት ነው። እና ጥያቄዎቹን ሞሮርለስ እኛ የምናነሳቸው ናቸው። እነሱ የራሳቸው የሚጠይቋቸው ብዙ ከራሳቸው አቂዳ ጋር ተያያዥ የሆኑ ጥያቄዎችን ሊያቀርቡላችሁ ይችላሉ። እኛ ደግሞ እናንተ በምትሉት እናንተ በምታምኑት ተነስተን ነው ጥያቄ የምናቀርበውና ከዚህ አንጻር ተመልከቱት። ፊጎ የሚለው ከስር ሙስሊም ነህ ክርስቲያን ነህ? እፎይ ሙስሊም አይመስለኝም። አናግረውና አስወጣው። አንዴ መናገር እፈልጋለሁ። ሙስሊም ነህ ክርስቲያን ነህ? በምናገረው ነገር ትረዳለህ? ስለዚህ ምንድን ነው ባጭሩ የወሃብያና የአህባሽ አምላክ በዚህ ነው የሚለያየው ነው። እና አንደኛ ሚኢዝሚ ምናልባት ቅድም ብለሻል፣ አህባሽ ወሃብያ የሚባል የለም ብለሻል። እና ምናልባት የአህባሾችን አቂዳ ዞር ብለሽ ማንበብ ወይም መመልከት ትችላለሽ። የወሃብዮቹንም እንደዛው ማለት ነው። ወሃብዮቹ ለራሳቸው ለእነሱ አምላካቸውን ምንድን ነው ይወርዳል ብለው ያምናሉ ከሌሊቱ 9 ሰዓት። አህባሾች ደግሞ ይሄን አይቀበሉት። እጅ እግር አካላት አሉት ብለው ይቀበላሉ ወሃብያዎቹ። ነገር ግን አህባሾቹ ይሄን አይቀበሉት። እነዚህ እኛ እየጠየቅን ያለ ነው እግር፣ እጅ ወዘተ እንደዚህ የመሳሰሉ የአካል ክፍሎችን ለሚያሰፍጡ ሙስሊሞች እነዚህ አካላት እርስ በራሳቸው ይመሳሰላሉ ወይስ አይመሳሰሉ? የማይመሳሰሉ ከሆነ አላህ ከራሱ ጋር እንኳን አይመሳሰልም። አላህ ከራሱ ጋር እንኳን አይመሳሰልም። እጁ ከእግሩ ጋር አይመሳሰልም። እርስ በራሶቹ አካላቶቹ እንኳን አይመሳሰሉም። የት አይተው ነው የሚያመሳስሉት? እናንተስ ኢየሱስ ክርስቶስን እኮ ተወልዷል ብላችሁ ስላያችሁት ነው አይደል እንዴ? ሰውኛ ነው፣ እግር አለው፣ እጅ አለው፣ ይሞታል፣ ይነሳል። አምላክስ ኃያል ነው። አዛይ ብለህ እንዳልኩ ፕሊዝ ይቀርብሻ እንጂ ኑረዲን እንኳን ደህና መጣ። እንኳን ደህና ቆያችሁ። እና ጥያቄ ነው ወይስ መጠየቅ እችላለሁ? ያ ቶፒኩ ላይ ሞር ፎከስ አድርገን የአቋምን ታሳውቅና ትቀጥላለህ። አላህ አካላቶች አሉት ብለህ ታምናለህ? አዎ አምናለሁ። ኦኬ፣ ምን ያህል አካላቶች አሉ? ስንት አካል ነው ያለው አላህ? አላቅም። ምን አላህ ነው የሚያውቀው። የተገለጸውን አውቃለሁ። ስንት አካል እንዳለው አላህ አታውቅም? አልተነገራችሁም?
የተገለጸውን ብቻ አውቃለሁ። ከዛ የበለጠ አላውቅም። እሺ ስንት አቃለህ? ቀጥል። እሺ እጅ እንዳለ፣ እግር እንዳለ፣ ባት እንዳለ። ስንት እጅ እንዳለው? ሁለት እጆች እንዳለ፣ ሁለቱም እጆች ቀኝ እጆች የሆኑ ሁለት ቀኝ እጅ አለው። እሺ ያ ሁለት ቀኝ እጅ ማለት ለምንድን ነው? ሁለቱም ቀኝ እጅ እሺ ችግር የለም። ግራ እጁ ደካማ የኛ ግራ እጁ ደካማ ነው። ያላህ ደግሞ ሁለቱም እጅ እንደ ቀኝ እጅ ነው ለማለት ነው እንጂ እንደዛ ነው። እሺ ሁለት ቀኝ እጅ። እሺ ቀጥል። ባቱስ ግራ ነው ቀኝ ነው? ባትም ተገልጿል። ቀኝ ግራት አልተባለም። ባት ስለተባለ ባትም ተገልጿል። ይቀበላል። ቁርአን ላይ የተጻፈውን አልክድም። እኔ ያልተጻፈውን አልናገርም። ባቱ ግን ቀኝ እጁም እኮ እሺ ባቱ ቀኝም ግራ ስላልተባለ መካከል ብለን እንውሰደው። እሺ ስንት ባት እንዳለው ተገልጿል? አልተገለጸም። ባት እንዳለ ተገልጿል እንጂ አልተበለጸም። ባት የቱን ያንደው። ስለዚህ አንድ ባትም ሊሆን ይችላል፣ ብዙ ባቶችም ሊሆን ይችላል ማለት ነው። እሱ እኛ እናቅም፣ መለኮታዊ ነው። እኛ እናቅም የትኛ እንደሆነ። እሺ ሌላስ? እግርስ እግር እንዳለ እግር ስለ እግሩ ያው እኔ ያነበብኩት ነገር የለም፣ ግን ይባላል። እኔ አላየውም። ቂያማን በእግሩ ገሃነምን ይሞላባታል ይላል። እሺ ይረግጣታል። ታፋ ግን አልተገለጠም። አለው ነው የምትለው የለውም ነው የምትለው? ታፋ የተጻፈውን አለው እላለሁ፣ ያልተጻፈውን ወላሂ አለም እኔ አላቅም፣ አላህ ነው የሚያውቀው እንላለን። እናንተ ምስጢር እንደምትሉ ማለት ነው። እሺ ጭንቅላትስ አልተገለጠም። አለው ነው የምትለው የለውም ነው የምትለው? አለ በየትኛም መቅጣጫ ይገለጣል፣ ግን እኛን አይመስልም። በእኛ ላይ ያለ እኛ ደካማ ቁጥሮች ነን። ነው ይመስላል። አልወጣኝም። ጭንቅላት አለው ነው የምትለው የለውም ነው የምትለው? ስላልተገለጠ እኔ ያላየሁትን ያልተጻፈው የት አምጥቼ ነው የምለው? እኔ በስጋ አልተገለጠም። አላህ አያል ችግር የለውም። ኦኬ። ስለዚህ እጆቹስ አይንስ አለው የለውም? አይን አለ ይላል። አይኑ በአይኖች አላህ አይኖች ያያል ያላል። እሺ ብልትስ አላቅም። ስለዚህ አለውም አትልም የለውም አትልም? አላቅም። ያልተጻፈውን አለለም። እኔ የተጻፈውን ብቻ ነው የምለው። ኦልራይት። ስለዚህ አላህ ወንድ ይሁን ሴት ይሁን ብልት ይኑረው አይኑረው አይታወቅም፣ አልተጻፈም፣ አያውቅም። ወገብስ ወገብ አላሁ አለም። አንተ እሺ የትኛው ነው? በቃ 334 መገጣጠሚያውን ሁሉን ልንገረው እንዴ? አላሁ አሁን የምታመልከው በዋናነት ወገቡን አይምን ሁለቱ እጆቹን ነው? ታፋውን ነው? ባቱን ነው? አይኑን ነው? ምክንያቱም አንገት የለውም። አንገት የለውም። ሎክ ይኸውልህ ኑረዲን ቆይ አንዴ። አንገት የለውም፣ ደረት የለውም፣ ወገብ የለውም፣ ታፋ የለውም። ባት አለው። ባትና እግር አለው። እሺ ሁለት አይንና ሁለት ጆሮ አለው። ጭንቅላት የለውም። አንዴ ሰው ከተባልኩ እኮ ሙሉ ሰውነት እንዳለ ይታወቃል። ያንተ እግር እጅ ተነጣጥሎ ተቀምጦ አይደለም ሰው ተብለ የምትጠራው። ሙሉ አክል እያልን ማንንም አይመስልም ብለሃል። ስለዚህ እንደዛ ከሆነ አላህ እንደኔ አንጀት ጨጓራም ሆድም አለው እያልከኝ ነው? በዱንያ እያለን ስላላየን ነው እንጂ ኢንሻአላህ በጀነት ስንሆን እናያለን። ከዛ በዛ እናውቃለን። ግን ዛሬ በዱንያ ላይ የማየት ቻንስ አልተሰጠንም እኮ። ምንድነው አንድ እግር የሆነ ሁለት ቀኝ እጅ ያለው ባት ያለው ወገብ የሌለው አንገት የሌለው ብልት ይኑራ አይኑረው ማይታወቅ የተጻፈውን አለ የሚለውን ብቻ ነው የምትቀበለው። እሺ ሁለት ባት ያለው ባት ያለው እግር ያለው ሁለት ቀኝ እጅ ያለው ሁለት አይን ያለው ሁለት ጆሮ ያለው ወገብ ይኑራ አይኑራ አይታወቅም። ጭንቅላት ይኑራ አይኑራ አይታወቅም። አንገት ይኑራ አይኑራ አይታወቅም። ብልት ይኑራ አይኑራ አይታወቅም። ታፋ ይኑራ አይኑራ አይታወቅም። ጉልበት ይኑራ አይኑራ አይታወቅም። እሺ አሁን አንተ አላህ አሁን እንዲያውልት ቆሞ ሁሉን አካል ማያት ነው የምትፈልገው? አልወጣኝም። እንዴት ነው የምትፈልገው? እሺ ለአካል አጸደቃችሁ። አካል አሉት ብላችሁ እነኚህ ያለው ነው ብላችሁ አጸደቃችሁ። ከዛ
ምን ያመጣብሃል መሰለህ? እነኛ ቃላቶቹ ቁርአን ላይ የተናገረውን ብቻ አለ ብለናል፣ ያልተናገረው የለም ብለናል እንጂ አሁን አላህን እንዲያውልት አቆመ። ይሄ ጎሏል፣ ይሄ ሞልቷል መናገር ነው። እኔ አላቆምኩም። አሁን ሰጣቸው እኮ ነጥብ ሰጣቸው። እግር አለው አልከኝ። እግር ይታወቃል የቱ ጋር እንዳለ። እግር ጭንቅላቱ ላይ ከሆነ በቂያማ ቀን እንዴት ልታውቀው ትችላለህ? እግሩ ጭንቅላቱ ላይ እንደዚህ ከሆነ ጭንቅላት አክቹዋሊ የለውም ብለሃል። እጁ ደግሞ ከታች ከሆነ እግሩ ኑረዲን እግሩ ወደ ታች አይኑ ከላይ እንደዚህ ከሆነ እጁ እንደዚህ ከሆነ ሰውኛ ስላሰብኩት ይመስላል ማለት ነው። ቆይ ስላሴን ስታስረዳ ሰው በሰውና አትረዳ ብለህ ነው የምታስረዳን ማለት ነው። እንደዛ አንተ አሁን እንደ አውልት እንደ ወይነ ነገር ስለተረዳህ ነው አምላክን እንደዛ አርጋ እያበታተንክ ያለው ማለት ነው። አምላክ መለኮታዊ ነው አይደለም። ምክንያቱም ያለው which is የእናንተዎቹ ስላሴ ከብደናል ሲሉ ስላሴ በጣም ኢዚ ለማስረዳትም ለመረዳት በጣም ቀላል ነው። የእናንተን ግን ለማስረዳትም ለመረዳትም በጣም ከባድ የሆነ ምንም ሊገባ የማይችል ምክንያቱም አካል ሁለት እጅ ያለው ትለኛለህ። የተገጣጠመ ነው ስትባል ነው አታመሳሰል። እሺ ሁለት እጅ ኖሮት እንዲህ ካልተገጣጠመ ሁለቱ እጅ እዛ ጋ ነው፣ ሁለቱ እግር እዛ ጋ ነው፣ ታፋው እዛ ጋ ነው፣ ሁለቱ አይን እዛ ጋ ነው፣ ጆሮው እዛ ጋ ነው። እንዴት አንድ ሊሆን ይችላል? አሌስ ሰማይ ዙፋኔ ነው፣ ምድር እግር መጋመጫ ነው ሲባል ከሰማይ እስከ ምድር እግሩ አለ ብለን ነው የምታስበው? እኛ አካላት አናጸድቅም፣ ችግር የለውም። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ጀምራለሁ፣ አስረዳለሁ። እሱን ከፈለክ እኛ አካል ስለማናጸድቅ ችግር የለውም። ስለዚህ ሁለት ጆሮ እንደዚህ ዋን ፖይንት ላይ የተያያዘ ወጥ ካልሆነ እና እሱን አንድ ካላልከው ጆሮቹ እዛ ጋ፣ አይኑ እዛ ጋ፣ አፍንጫው እዛ ጋ፣ አፉ እዛ ጋ፣ እግሩ እዛ ጋ ከሆነ አንድ የሚለው አይመጣውም፣ ውድቅ ይሆናል በመጀመሪያ ማለት ነው። ከዛ ደግሞ አይመስልም የሚለው ምን ውድቅ ያደርግባል መሰለ? እጁ ራሱ ከእግሩ ጋር አይመሳሰልም። እጅና እግሩ ይመሳሰላሉ ወይ? አንድ አይነት ከሆነ ሼፓቸውም፣ ልብ በል ቅርጻቸው፣ መልካቸውም አንድ አይነት ከሆነ እግሩን ከእጁ መለየት አችልም ማለት ነው። ደብል አካል መያዝ ለምን አስፈለገው? እነኚህ ሁለቱ ጣቶች ለምሳሌ አንድ ናቸው እንበል። አይ ዶንት ኖ ኤግዛክትሊ ዘ ሴም ይሆኑ አይሆኑ አላውቅም። የመሃል ጣቶቼ አንድ ከሆኑ ከእግር ጋር ደግሞ ደርቦ አንድ ማድረግ ምን አስፈለገ? ፋንክሽን እንትን ተግባራቸው አንድ ከሆነ መልካቸውም አንድ ከሆነ አይ በአካልም በመጠንም ራስ እርስ በርሳቸው የሚለያዩ ፖዚሽናቸውም የሚለያየ ከሆነ ደግሞ ኦኬ አላህ ከራሱ አካላት ጋር እንኳን የሚለያየ አንደኛው ከፍ አንደኛው ዝቅ የሚል አካላቶች አሉት ማለት ነው ራሱ ላይ። ለምሳሌ እግሩ ጠንካራ ሊሆን ይችላል፣ እጁ ለስላሳ ሊሆን ይችላል። እጁ ጠጣር ሊሆን ይችላል፣ እግሩ ደግሞ ሶፍት ሊሆን ይችላል። ምክንያቱም የራሱ አካላት እንኳን ይለያያሉ። ዊች ሚንስ ከራሱ ጋር እንኳን አላህ አይመሳሰልም ሚል ያመጣል። ጆሮ መስማት ብቻ ነው የሚያገለግለው፣ አይኑ ማየት ብቻ ነው የሚያገለግለው። ጆሮና አይኑ አንድ ሊሆኑ አይችሉም። አሌስ ጆሮ አለ ለምሳሌ የእሱ አካል መበታተንና አንድ ላይ መቀመጥ ለእኛ ትርጉም አይሰጥም። አላህ ፈጣሪ እንደሆነ ማወቅ እንደፈጠረን ካወቀን እሱ ለምን እንደፈለገ ሆኖ መኖር ይችላል። እኛን የፈጠረ ነው እንጂ እኛ እሱን የምንፈጥር ሰዎች አይደለም። ያፈረስኩት እኮ ነው ወንድማችን እንትና ኑረዲን እግሩ አለ ያልኩት ኑረዲን እግር አለ እጅ አለ ብዬ የነገርኩት የተጻፈውን ነው። ያልተጻፈውን እዚህ ተበትኖ እዛ አለ ብዬ አልተናገርኩም። የተጻፈው ቁርአን ላይ ያነበብነውን ብቻ ነው የነገርኩት። ከዛ የበለጠውን ለመረዳት ከፈለገን ከዛ አሁን እኛ ያየን ሰዎች አይደለንም። ማንም ሰው ያየ የለም። ሁሉም እንደ እምነቱ ነው እየኖራለሁ። ስለዚህ ያው እኔ የተረዳውን ብቻ ነው ሊያስረዳ የሚችለው እንጂ አሁን እጄ እግሬ እዛ ተበትኗል ብዬ እኔ እኛ አላህን መፍጠር አንችልም። ኑረዲን ይሄ እምነታችሁ የፈጣሪ መገለጫ ያልሆነ ሰጥቷል። ስለዚህ ወደ ፍጡርነት ይመልሰዋል እያለ ነው። አምሳያ ቢጤ የለውም የሚለው አስተምሮ በራሱ ውድቅ ይሆናል።
ስህተት ይሆናል። ከፍጡራን ብቻ ሳይሆን የማይመሳሰለው አላህ ከራሱ አካላት ጋር እንኳን የሚለያይ የማይመሳሰል ያደርገዋል የሚል አርጉመንትም ስለሚሰራ ነው። ኤኒዌይስ ሙሀጅር ይቀጥልና እስኪ ሙሀጅር አለ። ሰላም እንዴት ነው? ሰላም እንዴት ነው? እንኳን ደህና መጣህ። እንኳን ደህና ቆያችሁ። አለን። ቆይ ትጠይቃለሽ፣ ወደ በኋላ ላይ ትጠይቃለሽ። እሱ ጨርስና ኦኬ። ጥያቄውን ሰምተዋል ሙሀጅር? እሺ ምን ነበር? አካላቶችን ታደርቃለህ ማንንም አይመስሉ ስትል አላህ ሰሚ ነው እምናለሁ። እነኛ የማይመሳሰሉት አካላቶቹ ከፍጡራን ጋር ብቻ ነው ወይንስ ከራሱ ጋር የማይመሳሰሉ እርስ በርሳቸው የራሱ አካላቶች የማይመሳሰሉ ናቸው? ማለት እንዴት አልገባኝ። ማለት ለምሳሌ እጁና እግሩ ይመሳሰላሉ? እጁና እግሩ ይመሳሰላሉ? እኔ አልተነገረኝም። ኦራይት፣ ይሄ ፍልስፍና ለእኔ አልተነገረኝም። እሺ፣ እጅና እግሩ በአንድ ፖይንት ላይ የተያያዙ ናቸው? እንዴ ምን የተፈላሰፈ ነው ወይስ ፈጣሪ እጅ አለው ሰሚ ነው? ምን አይነት ሎጂክ እንደሆነ ይሄ ልክ ነው። አይ ችግር የለውም። ሙሀጅር ልብ በል አስተውል። እጅና እግሩ ማይመሳሰሉ ከሆነ ዋን ፖይንት ላይ ከሆኑ እዛኛው ጋር ያለው እግሩ ከእጁ ጋር ማይመሳሰል ተቃራኒ አይነት ከሆኑ እርስ በርሱ ያለ አካላቶች እንኳን ተበታትነው ያሉት አንድ አይነት አይደሉም። አንድ አይነት ካልሆኑ ደግሞ አንድ ተብለውም ሊጠሩ አይችሉም። አመሳሳዩ ማን ነው? አመሳሳዩ ማን ነው? እኛንም እናመሳስለው ምንድን ነው? እኛንም እናመሳስለው የማንንም አይመስልም እያልከ ያለው አንተ አይደለ? ማንንም አይመስልም አለ። ማንንም አይመስልም እኮ ማንንም አይመስልም ስትል እንኳን እኛን ራሱን ይመስላሉ የአካላቶቹ። አንተ እኮ ያመሰልከው ነው በሰውኛ። ፈጣሪ በሰውኛ አይመሰልም። ኖ ሰውኛን አይደለም ያመሳሰልኩት። ሰውኛንማ ተውኩት። እሺ አይመስልም ሰውኛን። ሰዎችም ማንንም አይመስልም። ነገር ግን የራሱ አካላቶችስ ይመሳሰላሉ ወይ? አይኑና እጁ፣ እግሩና አፍንጫው፣ ኤቭሪ አካላቶቹ ስትራክቸራቸውም ሆነ ስሪታቸውም ሆነ ከለራቸውም ሆነ መጠናቸው ይመሳሰላሉ ወይ? የራሱ አካላት እንኳን ከራሱ ጋር ይመሳሰላሉ። ከራሱ ጋር ካልተመሳሰለ ደግሞ እዛ ጋ እግሩ አለ፣ እዛ ጋ እጁ አለ፣ እዛ ጋ ባቱ አለ። የሚለያዩ ማይመሳሰሉ የተነጣጠሉ የተለያዩ ከሆኑ ስቲል እነሱ አንድ ተብለውም ሊቆጠሩ አይችሉም። ፍልስፍና እየተፈላሰፈ ነው ወይስ በመረጃ ነው? እንደዚህ ብለህ የምታወው እንደ ሃይማኖት ነው? ክርስቲያን ቀጥል። እንደ ሃይማኖት ነው ወይስ ምንድን ነው? አይደለም በራስ አይደለም እንደፈለገ ነው እያወራኛለሁ። የዛ ችግር የለውም። ሰሚ ነው፣ ጆሮ አለ። አላህ በምኑ ነው የሚሰማው? ሙሀጅር በጆሮን ይሰማል። በጆሮ ከጆሮ ውጭ መስማት ይችላል ወይስ አይችልም? ምን ሰሚ ነው እኮ እሰማለሁ አለ። በቃ እንዴ እኮ ከጆሮ ውጭ ባለ አካል ለምሳሌ በእግሩ ይሰማል። ይሄን ያልተባል ነው አንልም እኛ። ስለዚህ ይሄን አታውቅም ማለት ነው። በጆሮ ብቻ ነው የሚሰማው። እሺ የሚያየው በአይኑ ብቻ ነው ወይስ በሌላ አካል ያለ? ቆይ አንዴ ቆይ፣ በአይኑ ነው የሚያየው። በአይኑ ነው የሚያየው። ስለዚህ በአይኑ ብቻ ነው የሚያየው፣ በጆሮ ብቻ ነው የሚያየው። ስለዚህ በአይኑ ብቻ ነው የሚያየው። ስለዚህ አላህ የሚያየው በአይኑ ብቻ ነው፣ የሚሰማው ደግሞ በጆሮ ብቻ ነው። ስለዚህ ጆሮና አይኑ አይመሳሰልም ማለት ነው። ፈንክሽኑ የጆሮና የአይኑ ጥቅም አይመሳሰልም ማለት ነው አይደል? ሰሚ ነው ተባልክ፣ ተመልካች ነው ተባልክ፣ ሌላ ምንም ነገር እኮ የለውም። በቃ በዚህ ነው የሚሰማው፣ በዛ ነው የሚሰማው፣ አያስፈልግም። እጅ አለኝ አያያዜ ነው ብለዋል። ተስማማን እኮ አሁን ሙሀጅር እንደሆነ ታውቃለህ። ይኸውልህ መጀመሪያ በፕሪሚሲሳችን ላይ ተስማማን። አላህ የሚሰማው ይሰማል፣ ግን ሲሰማ በጆሮ ብቻ ነው የሚሰማው። በእግሩ ወይ በእጁ አይሰማም።
አላህ ያያል፣ ግን የሚያየው በአይኑ ብቻ ነው። በእግሩ ወይ ደግሞ በጆሮው አያይም አልክ። ተስማማን እዚህ ላይ። ስለዚህ በሌላ ይሄ መስማት የሚባለውን ነገር የሚያደርገው በጆሮ ብቻ ነው። ማየት የሚባለውን ነገር ደግሞ የሚያደርገው በአይኑ ብቻ ነው። ስለዚህ አላህ ሁለቱ አካላቶች እንኳን በፈንክሽን ወይም ደግሞ በጥቅም አይመሳሰሉም ማለት ነው። በጥቅም አይመሳሰሉም፣ በአገልግሎት በፈንክሽን አይመሳሰሉም። የጆሮውና የአይኑ አገልግሎት አንድ አይነት አይደለም። ስለዚህ አሁን እግዚአብሔር በምኑ ነው የሚሰማው? ኦኬ። ስለዚህ እውነት ቆይ ችግር የለውም። ስለዚህ አላህን አይሰማም። ስለዚህ አላህ አንዴ እኛ ለእግዚአብሔር ጆሮ ብቻ የምትባል አካል እግዚአብሔር ጆሮ ብቻ የምትባል አካል ኖረው በእሷ ብቻ ነው የሚሰማው የሚል እንትን አርጊመንት የለንም። የኛ አምላካችን እግዚአብሔር ያላችሁ አይደለም እንዴ? እግዚአብሔር አምላክ ሙሀጅር አንዴ ቆይ ተረጋጋ። አንዴ ያንተን መመለስ ቢያቅትህ እኔን ደግሞ የሆነ ነገር አድርግልና ከዛ በኋላ አንደርስታንድ እንታደርገው ማለት ነው። እግዚአብሔር ማየት የሚችልበት አይን ብቻ። አንዴ ቆይ ተረጋጋ እስኪ፣ ከኔ እኩል አታውራ። የሚያይበት አይን ብቻ የምትባል አካል አለችው፣ የሚሰማበት ጆሮ ብቻ የምትባል አካል አለችው ብለን አናምንም እኛ። እግዚአብሔር አምላክ መንፈስ ነው፣ በምልአት ይሰማል፣ በምልአት ያያል። ነገር ግን ለእያንዳንዱ ለስፔሲፊክ ፈንክሽን ስፔሲፊክ የሆነ አካል አለው ብለን አናምንም። ስፔሲፊክ የሆነ አካል ለስፔሲፊክ ፈንክሽን ብለን አናምንም እንደዛ። የእናንተ ጋር ግን ሲመጣ ከአይኑ ውጭ አያይም፣ ከጆሮ ውጭ አይሰማም፣ ከእግሩ ውጭ አይራመድም ትላላችሁ። ስለዚህ አላህ አካላቶቹ እንኳን እርስ በራሳቸው አይመሳሰሉም ማለት ነው። እሺ ለምሳሌ አላህ የሚሰማው በጆሮ ነው ብለሃል አይደል? እኔም የምሰማው በጆሮዬ ነው። ቢያንስ እኔና አላህ በመስማት በተመሳሳይ አገልግሎት በጆሮአችን እንገለገላለን ማለት ነው።